ኢትዮጵያ እንዲህ ናት። ህዝቦቿ በባህል፣ በቋንቋ፣ በዘር፣ በሃይማኖት ተሰናስለው ተዋደውና ተዋህደው የኖሩባትና የሚኖሩባት። የኛ ሀገር የተሰራችው እንዲህ ነው። እንዳንበታተን ያስተሳሰሩን፣ እንዳንለያይ ያጣመሩን፣ እንዳንፈርስ ያማገሩን በርካታ ማጎች በሀገራችን በሁሉም ጫፎች በክብርና በፍቅር እዚህም እዚያም አሉ። ልክ እንደ አሸንዳ፣ ማርያ፣ አይኔዋሪ፣ አሸንድዬ፣ ሻደይና ሶለል አይነት። አሸንዳ አበባ ወሪደኔ አሸንዳ አበባ ወሪደ በወርሃ ነሐሴ አጋማሽ በክረምቱ መገባደጃ ቀናት በሰሜኑ የኢትዮጵያ ክፍል በውብ ልጃገረዶች ጨዋታ ደምቆ የሚከበር በዓል ነው። እንደየአካባቢዎቹ ልዩነት ስሙም ልዩ ልዩ ነው። አሸንዳ፣ ማርያ፣ አይኔዋሪ፣ አሸንድዬ፣ ሻደይና ሶለል የሚል ስያሜ ይዞ በየዓመቱ ከነሐሴ 16 ጀምሮ ለአንድ ሳምንት ያህል በአንዳንድ አካባቢዎች ደግሞ ለ4 ሳምንታት ይከበራል። ከነሐሴ ወር አጋማሽ አንስቶ እስከ አዲስ ዓመት ዋዜማ ድረስ የሚዘልቁት እነዚህ በዓላት ከጭፈራና ከጨዋታ ባለፈ የሴቶች የነጻነት አዋጅ መድረኮችም ናቸው። የእነዚህ በዓላት መነሻ የጾመ ፍልሰታ ማብቃትና የድንግል ማርያም እርገት ይሁን እንጂ ማህበረሰቡ ለዘመናት ያካበታቸውን ባህላዊ እሴቶች አዋህደው የያዙ ናቸው። በክረምት ወቅት ከሚበቅለው ረጅም የሳር ተክል ስያሜውን እንዳገኘ የሚነገርለት ይህ በዓል የወል ትርጉሙ ለምለም ወይም እርጥብ ሳር ማለት እንደሆነ ይነገራል። ሴቶች ይህን እርጥብ ሳር ቆርጠው በወገባቸው ዙሪያ በማድረግ ወዲያና ወዲህ ማወዛወዝ ዋናው የበዓሉ ምልክትና የጭፈራው አካል ነው። ወጣት ሴቶች በዚህ ወቅት እስከ አዲስ ዓመት መባቻ ድረስ ከቤት ውስጥም ሆነ ከእርሻ ስራ ሙሉ በሙሉ ነፃ ናቸው። ይህ ጊዜ ድምፃቸውን ከፍ አድርገው የሚያዜሙበት፣ የማህበረሰቡን ጠንካራ ጎን የሚያሞግሱበትና ቅር ያሰኛቸውን ነገር በድፍረት የሚተቹበት የነፃነት አደባባያቸውም ነው። በዓሉ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሰረት መጽሐፍ ቅዱሳዊ መነሻ እንዳለው የታሪክ ድርሳናት የቤተክርስቲያኒቱ ሊቃውንት ያስረዳሉ። ነሐሴ 16 ቀን ከሚከበረው የቅድስት ማርያም በዓል ጋር የተያዘው የሴቶቹ ጨዋታ ከዋዜማው እስከ ማግስት ልጃገረዶች የአሸንዳ ቅጠልን አሸርጠው አደባባይ በመውጣትና በየቤቱ በመዞር እየጨፈሩና እያዜሙ ያከብሩታል። በአንድ ቡድን ውስጥ ከ5 እስከ 30 የሚደርሱ ሴቶች የሚሰባሰቡ ሲሆን ከመካከላቸው መልካም ባህሪ ያላቸውን መርጠው ለቡድኑ መሪነት፣ ከበሮ መችና ገንዘብ ሰብሳቢነት በመሰየም ስለ አለባበስና አጋጊያት ቀደም ብለው ይመክራሉ። በዕለቱ በማለዳ የሚሰባሰቡት ልጃገረዶች ወንዝ ወርደው እጅና እግራቸውን ይታጠባሉ። ይህም በአካልና በመንፈስ ጽዱ እንደሚያደርጋቸው በማህበረሰቡ ይታመናል። ከዛም ቤተ ክርስቲያን በመሄድ ደጀ ሰላሙን ተሳልመው ለአምላካቸው ምስጋና በማቅረብ በዓሉን ማክበር ይጀምራሉ። ይህ በተለያዩ አካባቢዎች የሚከወን ግን ደግሞ አንድ አይነት የበዓሉ ልዩ መልክ ነው። ሴቶቹ በዕለቱ የሚሰሩት የፀጉር አሰራር እንደየቦታው ልዩነትም አለው። አልባሶ፣ ግልብጭ፣ ጋሜ፣ ድርብ፣ ቁንጮ፣ ሳዱላና ቅርድድ የሚባሉ የፀጉር አሰራር አይነቶችን ተሰርተው አደባባይ ይወጣሉ። እንቆ፣ አልቦ፣ ድሪ፣ ድኮት፣ ጉትቻ፣ ማርዳና መስቀል ደግሞ ማጌጫ ጌጣጌጦቻቸው ናቸው። ሴቶቹን አጅበው የሚውሉት ወንዶች ደግሞ ፀጉራቸውን ቁንጮ ተላጭተው ጅራፋቸውን እያጮሁ ይከተሏቸዋል። በበዓሉ ላይ የሚለብሷቸው አልባሳት እንደየአካባቢ ቢለያይም በአብዛኛው ሴቶች የአበሻ ቀሚስ፣ የሻማ ጨርቅ ወይም ሽፎን የሚባለውን ሽንሽን ቀሚስ ለብሰው ይታያሉ። እምነትን፣ አመለካከትን፣ ፍቅርንና ተስፋን በውስጡ የያዘው የልጃገረዶቹ ዜማ በጭፈራና በለስላሳው የሴቶች ድምጸት እንደ ጅረት ይወርዳል። በየደረሱበት ጨፍረው ብር ለሰጣቸው ሰው ሙገሳቸውን፣ ላልሰጣቸው ደግሞ ትዝብታቸውን ጣል አድርገው ያልፋሉ።
በዜማዎቻቸው ውስጥ በሚያስተላልፉት የሰላምና የፍቅር መልእክት በተጣሉ ቤተሰቦችና ጎረቤታሞች መካከል እርቅ የሚያወርዱበት አጋጣሚ ሰፊ በመሆኑ ክብረ በዓላቱን ልዩ ያደርጋቸዋል። በበዓላቱ ሴቶች ከሌላው ጊዜ በተለየ መልኩ ያለ ቤተሰብ ተጽዕኖ እየተጫወቱ የሚውሉበት፣ ከቤት ስራ ነፃ የሚሆኑበት፣ እንደውም ቤተሰብ አልባሳትና ጌጣጌጦችን በመግዛት ልጆቹን አስቦ ወደ በዓሉ የሚልክበት ሳምንት በመሆኑ የሴቶች የነፃነት ጊዜም ይባላል። ይህ በዓል የሴት ልጆች በተለይም ወጣት ሴቶች አንገታቸውን አቀርቅረው በሚሄዱበትና በአደባባይ ወጥተው ፍላጎታቸውን በማይገልጹበት ወቅት ሁሉ በሙሉ ነፃነት ይልቁንም በጋራና በአደባባይ የወደዱትን የሚያሞግሱበት፣ የጠሉትን ሀሳብና ተግባር በነፃነት የሚያወግዙበት ድንቅ በዓል ነው። በዓሉ የክረምት ዝናብ እየቀለለ ስለሚሄድና መስኩ በልምላሜ የተዋበ በመሆኑ የሴቶቹን ጨዋታ ከወያወየው ድግስ ጋር ተደምሮ ልዩ ጊዜ ያደርገዋል። በየመንደሩ እየዞሩ ሽልማታቸውን ከተቀበሉ በኋላ ሁሉም ሕዝብ በተሰበሰበበት ቦታ በዘፈንና በዜማ ውድድር ያደርጋሉ። በዚህ ውድድር ላይ ጎረምሳው አይኑ ያረፈባትን ቆንጆ ሴት በመጠጋት እንደወደዳት ምልክት ያሳያታል። ሴቷ ከፈቀደች ወደ እርሱ ሄዳ አብራው ትሆናለች። ከዛም ሽማግሌ እንዲልክ ይመክሩና ለጋብቻ ይተጫጫሉ። በዓሉ አልቆ ሊለያዩ ሲሉም የዕድሜ ባለጸጋ ሰው ቤት በመሄድ ምርቃት ይቀበላሉ። ከርሞ እንገናኝ ላመት እኛም ሳንሞት ይላሉ። ያላገባም ያግባ ያገባም ይውለድ ዘራችሁ የበዛ ይሁን በማለት የዕድሜ ባለጸጋዎቹ ለልጆቹ ዕድሜ ለምነው የቀጣዩን ዓመት እንዲናፍቁ አጓግተው ይሸኛሉ። ማረነ ይሳልን ሰላም አውዓለ ሰላም ይحضرና በዓሉ የክረምት መገባደድና የአዲስ ዓመት አዲስ ብስራት ዋዜማ የሚበሰርበት እንዲሁም ልምላሜ የሚታይበት ተደርጎም ይቆጠራል። እነዚህ ማህበራዊ መስተጋብርን የሚያጠናክሩ የሰላምና የፍቅር ተምሳሌት የሆኑ ትልልቅ ባህላዊ እሴቶች ናቸው። አንዱን ከአንዱ ለይቶ ለመረዳት ከአንደበቱ በመስማት ካልሆነ በስተቀር ከአመጋገቡ፣ ከአለባበሱ፣ ከባህሉ፣ ከእሴቱና ከአኗኗሩ እንደዚሁም ከክብረ በዓላቱ ተነስቶ ማንም ይህ ከዚህ ነው ያ ከዚያ ነው ለማለት አይችልም። ይህ እጅግ ማራኪና ውብ የሆነው የጥንካሬና የነጻነት መገለጫ የሆነው በዓል በፍቅር የምናከብረው ብቻ ሳይሆን ለአብሮነታችን ማስረገጫ ማህተም ሆኖ ከየልባችን የምናኖረው ባህላዊ የአብሮነት ሙዳያችንም ነው። አሸንዳ፣ ማሪያ፣ አይኒዋሪ፣ አሸንድዬ፣ ሻደይና ሶለል